የእግዚአብሔርን ቃል ማጥናት የማንችልበት ድንገት ካገኙ የምትመጣበት፣ የምትደበደብበት፣ የምትታሰርበት ጊዜ ነበር። ስለ ኢትዮጵያ ሁኔታ ስለሚያውቅ የኢትዮጵያ ክርስቲያኖች ሄደው የሚያመልኩበትን አንድ ከዚህ የዚህ ሁለት የሚያክል እዚህ እየመጣችሁ አምልኩ ብሎ ሰ ቸርች ውስጥ አድር ነበር። ወንበር ላይ አድር ነበር። ከሰዎች ጋር ተጠግቼ ይኖር ነበር። ቢራ ጠርሙሶች የሚቀመጡበት ቦታ ነበር። ሌሊቱን በሙሉ አንዳንዴ አልተኛም ነበር። ሰውነት ሲወጣ ቢራ የጠጣው ሰው አይነት ሽታ ነበር ያመኝ ሁሉ። ይህን የሚያካክሉ አይጦች ሁለት፣ አንዱ በዛ በኩል አንዱ በዚህ በኩል፣ ሁለቱም ይሳሳቃሉ። ልክ ቁጭ እንዳልኩኝ እግርም የሌለው ሰው እየተንፏቀቀ በር ላይ ደርሷል። ቢገርም ነው። አይኖቻችሁ በቃ አዩም አይደለ? ምን በዚች ትንሽዬ ክፍል ውስጥ አንድ ጽሑፍ ዝም ብሎ ይዞራል አለ። ላንብብልህ ይለኛል። እግዚአብሔር ተናገረኝ አለ። ምን አለ አልኩ። This is the right man to work with you። ሙሉን ዘይት በእኔና ከነ ልብስ ያፈሰሱ እያልኩኝ እያለሁ ቀና ሲል አንድ ጃፓናዊ እያለ ከጫካ ውስጥ ወጣ። ምን እየሰራህ ነው አለኝ። ኢየሱስ የሚባለውን ጌታ እየሰበኩ ነው አልኩት። Are you sure you are here to preach your Jesus? Yes። የዛን ቀን እዛው ቆሜ ሰውዬው ሲሄድ አለ አልኩት። አሜን። ከጠራቸው ጋር አብራኝ ልትቆም ምንም በሌለበት በምድረ በዳ ላይ ምንም ነገር ማድረግ የሚችል አምላክ እናገለግላለን። አሜን። በቀን ብታይ ምንድን ነው የምታደርገው ስለሚባል በቀን ተደብቄ ሌሊት ላይ ቦታውን አይቼ ነበረ። አንድ የሆነ ትልቅ ዛፍ አለ። ዙሪያውን ቆፈርኩና እንዳይታወቅ አድርጌ 12ቱንም ቀበርኳቸው። ከብዙ ጊዜ በኋላ አንድ ከኔ ጋር የሚሄድ ጀርመናዊ ነበረ። አሳየሁት ወስጄ ቆፈር አድርጌ ሲያይ አለ። ከዛ ሸፋፈን እንዳይታወቅ እና ምንድነው የኔ አዋጅ ከብዙ ጊዜም በኋላ ይሄ መሬት ተፈውሰዋል። ኃያላኖች ይነሳሉ። ኢየሱስ ክርስቶስ በዚህ ምድር ላይ ጌታ ይሆናል፣ ፈውስ ይሆናል፣ በስሙ ይህን አድርጋለሁ የሚል ትልቅ በረከት ነበር። በዚህ አይነት ሂሳቤ ነው ዋጋ ከፍዬ መስዋዕት ያደረግኩበት እስክሰማኝ ድረስ ያደረግኩት ነው። ከዚያ በኋላ አይቼው ሰምቼ የማላውቀው ትልቅ ደስታ ይፈስ ነበር በውስጤ። አንድ ነገር ተሳካልኝ ማለት ነው እያልኩኝ ነበር። ከብዙ ጊዜ በኋላ ጥቂት ሰዎች ጌታን ተቀበሉ። ልጆች ትምህርት ማስተማር ጀመርኩኝ። ከአንደኛ እስከ ሁለተኛ እስከ ሶስተኛ እስከ አራተኛ ትምህርት መንግስት እስከሚቀበል ድረስ እዛው ቢታ ቪሌጅ የሚባል ሰፖርትድ ባይ ታከለ የሚል ጽሑፍ ያለው እዛ አካባቢ ውጤታማ አድርገውኝ ነበር የወጣሁት። በመጨረሻ ሲወጣ ለመንግስት ሰጥቼ ነው የወጣሁት። እንደዛ ነበር። እግዚአብሔር ይመስገን። አንዳንድ ጊዜ እግዚአብሔር በተለያየ መንገዶች ይሰራሉና ምናልባት አሁን ያሉበትን ሁኔታ ትሰማለህ? ወንጌል ተስፋፍቷል እዛ አካባቢ? እንዴት ነው? አሁን አልፎ አልፎ እሰማለሁኝ። ያን ጊዜ አስተማሪ አድርጌ የቀጠርኳቸው ልጆች ነበሩ። መንግስት ተቀብሏቸው ስለነበር ልጁ ከኔ ጋር ኮሚኒኬት ያደርጋል። የዛን ጊዜ የነበሩ አንዳንድ ልጆች አድገው ዩኒቨርሲቲ ጨርሰው የተመለሱ ብለዋል። ያን ጊዜ ሲከለክሏቸው በስንት መከራ በግድ ያስተማርናቸው ልጆች ትልቅ ቦታ ደርሰዋል። የቱሪስቶችን የሚያመላልሱ ሆነዋል። ቋንቋ ሰልጥነው ተመልሰዋል። ፈረንሳይኛ የተማረ ልጅ አለ። የራሳቸውን ትልልቅ ኦርጋናይዜሽን የከፈቱ ልጆች ሁሉ አሉ።
በወቅቱ ዋጋ አስከፍሎን ነበረ። በሌላ አይነት መልኩ እግዚአብሔር ለዛው ህዝብ መልሶ የሚሰጣቸውን ልጆች በእኛ በኩል ሆኖ አዘጋጅቶ ነበር። የዛን ጊዜ ይህን ዋጋ አስከፍሎኛል፣ ሌሎችን የሚያስከፍላቸው ነበር። እኔ ብቻም ሳልሆን የዛን ጊዜ የቃለ ሕይወት ቤተክርስቲያን ቤዝ ሁሉ አላት። በጣም የተደራጀ ቤዝ አላት። መካኒስም አላት። ቃለ ሕይወት ስትሮንግሊ ትሰራለች። እኔ በእነሱ ቅርብም ቢሆን አንድ ቪሌጅ ይዤ ነበር የሰራሁት። በዛ ቦታ ነበር ትምህርት ቤት በአነስተኛ በእንጨቶች የሰራሁት የትምህርት ቤት ነበረ። እዛ አስተማሪዎችን አርባ ምንጭ አምጥቼ ክረምት እያሰለጠንኩኝ ተመልሼ እዛው መጥተው የሚያስተምሩ ልጆችን የራሳቸውን ቀጥሬ ነበር። አሁንም ድረስ ይሰራሉ፣ ግን አርባ ምንጭ እና ጂንካ ተቀይረው እየሰሩ ነው እና ወንጌል በሌሎችም በኩል ሆኖ እንደደረሰ አይሰማለሁ። አካባቢ እግዚአብሔር ይመስገን። ፓስተር እንደው ወደ አገልግሎት ከገባህ በኋላ እንደው ይሄንን ጊዜ አረሳውም፣ ይሄ ቻሌንጅ በቃ አረሳውም የምትለው ጊዜ አለ? እንደው ለየት አድርገህ የምታየው ጊዜ? በጣም ብዙ ነው። አንድ ሳይሆን 10 ሳይሆን አንደኛ የጀመርኩበት ጊዜ የኮሙኒዝም ጊዜ ነው። የኮሙኒዝም በራሱ ለወንጌልና ለወንጌል አገልጋዮች ፈተና ነው። ዲቴሉን አልነግርህም እንጂ በህይወቴ እጅግ በጣም አረሰው በጣም የተጎዳሁበትና ትልቅ በጣም ቻሌንጂንግ ጊዜ ነበር የምለው። ከውጭው ፈተና ይልቅ ከውስጥ ሰዎች በጌታ ከሆኑ በኋላ ከውስጥ በመጣው ፈተና የተጎዳሁበት ጊዜ እጅግ በጣም ከባድ ጊዜ ነበር። በጣም የቆሰልኩበት፣ የደማሁበት፣ ተስፋ የቆረጥኩበት፣ የተጠራጠርኩበት፣ ለተወሰነ ጊዜም ቢሆን ኃይለኛ ኮንፊዥን ውስጥ የገባሁበት፣ መሄጃ መግቢያ ሁሉ የጠፋብኝ ጊዜ ነበር። ችግሮች ብቻም ሳይሆኑ አዘ ሴም ታይም የእግዚአብሔርም ደግሞ ኢንተርቬንሽን ነበር፣ ጣልቃ ይገባልኝ ነበር። በጣም እስከሚጎዳ ድረስ አይጠብቅም ነበር ጌታ። በተአምራት ያኖረኝ ነበር፣ ይደርስልኝ ነበር። አንድ ቀን እንዲሆንኩኝ የዛን ቀን እጅግ በጣም የከፋኝ ቀን ያልኩ ቀን ሰው ሁሉ ተኝቷል። ሌሊት ላይ 9 ሰዓት ተኩል ነው፣ 10 ሰዓት አካባቢ ነው። ብቻዬን ወጣሁና ሳይ የውሻ ድምፅ የለ፣ ምናምን ድምፅ የለ፣ ምናምን የለ፣ ምን የለ፣ ሁሉ ሰው ጸጥ ያለ ሌሊት ላይ ወጣሁና ሰማይን ሳይ ጨረቃ፣ ምንድን ነው ይሄ? ጨረቃ አለ ግን ከዋክብት በብዘዋል እና እንዲህ አልኩት፣ ሁሉም ሆኑልህ፣ እሱም አለ ተፈጠሩ ሆኑለት ይላል መጽሐፍ። ሰማይ ተሰራ፣ ምድር ተዘረጋች፣ ወፎች ተፈጠሩ፣ ብዙ ነገር። አንድን ሰው ምን ነው እኔን ማገዝ ያቅታል? አይወዛለሁም፣ ብቻዬን ነበርኩኝ። ከፍቶኛል፣ እባክን ከፍቶኛል አልኩት። በነጋታው የምደርስልኝ ነበር ይመሰለኝ። እንደሰው አረባ ታኬ ምን ሆናል የሚለኝ ነበር ይመሰለኝ። ጸጣልና ከወጣልኝ በኋላ ወክ እያደረኩኝ እያለው በራሱ ሰዓት በራሱ ጊዜ ላይ የሆነ ሰው እየጠራኝ፣ ታከለ ነህ? አዎ፣ ለሆነ ስብሰባ መጥቼ ነው፣ አሁን ተመልሼ ልሄድ ነው፣ የሆነ ፍራንክ ልሰጥህ ነው አለኝ። የመቀማት ያክል ነው የወሰድኩት። ቶሎ ወስጄ ኦኬ ፈጥና ያደረስክልኝ በእንዲህ አይነት ሁኔታ አልኩኝ። የዛን ጊዜ በቂ የሆነ ገንዘብ ምናልባት ለሁለት ወር የሚሆነኝ ሰጠኝ እና መከራዬንም የዛን ጊዜ በእኔ ሁኔታ የመጣብኝን መከራ ማስታገስ የሚችልበትንም ዝግጅት አድርጎ ነበር እግዚአብሔር። ከቅርብ ርቀት ይከታተለኝ እግዚአብሔር የጠራቸውን አይተዋቸውም፣ አይረሳቸውም። እግዚአብሔር ከጠራ ከአንተ በኋላ ያይሃል። እና ቻሌንጆች በጣም ብዙ ናቸው። ቻሌንጅ ከሆነ አንድ ጊዜ እሱንም ልንገርህ። ሀመር እያለው በኪሴ ያዝኩትን ፍራንክ ጨረስኩኝ።
እዛ ውስጥ እያለው ፍራንክ ጠፋብኝ ማለት ነው። ወይ ጠፍቶብኛል ወይም ፍየል ገዝቼ የሆነ ነገር አድርጌ ምናምን አድርጌ ዜሮ ነው። ከዚያ ተነስቼ ወደ ጂንካም ለመምጣት የሆነ ቦታም ለመድረስ የተወሰነ ብር ያስፈልጋል። አይሱዙ ላይ ተንጠልጥዬ ነው የሚሄደው። ከዛ አንዴ አልኩት ሄደ ያልከኝ አንተ ነህ የተጻፍት እዚህ ነኝ ያለሁት ምንም ማድረግ አልችልም እንደ ሰው እያልኩኝ እያለሁ ቀና ስል አንድ ጃፓናዊ እንዲህ እያለ ከጫካ ውስጥ ወጣ በፍጹም ፍጥነት። እዛ መጥቶ አየኝና አር ዩ ፍሮም ሂር ነው አም ፍሮም ሐዋሳ። ከዚህ አካባቢ አይደለሁም። ከየት? ከሐዋሳ ነኝ አልኩት። ኦ አይ ነው ሐዋሳ አለኝና ዋት አር ዩ ዱይንግ ሂር ምን እየሰራህ ነው አለኝ። ኢየሱስ የሚባለውን ጌታ እየሰበኩ ነው አልኩት አለኝና ተናዶ ሄደ ማለት ነው። እያየሁት ነው። ከአንድ 100 ሜትር ከሄደ በኋላ ተመልሶ መጣ። አር ዩ ሹር ዩ አር ሂር ቱ ፕሪች ዩር ጂሰስ? የስ። እንደገና ሊያስታጥቀኝ ነው ሊሰድበኝ ነው ስጠብቅ እዚች ውስጥ የሆነች ቦርሳ አለችው በአንገቱ ላይ አድርገው ወደዛ እንትን አድርጋል። አይ አፕሪሺየት ዩር ኮሚትመንት መሰጠት በጣም ገርሞኛል። ይህንንም ስራዬ ነው ብላ እየሰራህ ነው። እዚህ $100 ልስጥህ። አሁን እየፎገረኝ ነው መሰለኝ። አድርገው አልኩት። አደረገው። የዛን ቀን እዛው ቆሜ ሰውየው ሲሄድ አለ አልኩት። አሜን። ከጠራቸው ጋር አብራ የምትቆም ምንም በሌለበት በምድረ በዳ ላይ ምንም ነገር ማድረግ የሚችል አምላክ እናገለግላለን። አሜን። ምንም ነገር ማድረግ የሚችል where there is no way ምንም ድቅድቅ በሆነ ጨለማ ውስጥ ብርሃን የሚያወጣ እግዚአብሔር፣ ታምር የሚሰራ እግዚአብሔርን አመልካለሁ። አናገልግዬ ሄዳ የለበትም እግዚአብሔር ከጠራ ከአንተ በኋላ ይቆማል። ማንም በሌለበት ሰውየውን አመጣው እና እሱን ቀን መረሰው። ቻሌንጆች አሉ። ዘ ሴም ታይም የሚያረጋጋኝ እግዚአብሔር እጅ ነበር። ዋው እግዚአብሔር ይመስገን። በዚህ አይነት ቻሌንጆች ውስጥ ስታልፍ የእግዚአብሔርንም እጅ ደግሞ አይተሃልና አንዳንድ ጊዜ አሁንም አገልጋዮች በተለያየ ቻሌንጅ ውስጥ ያሳልፋሉ። እንደው ቻሌንጁ ፕሮብሌም ብቻ ነው ያለው ወይስ ፕሪቪሌጅም አለው ብለህ ታስባለህ? ምን ታስተላልፋለህ? ቻሌንጅ ፕሮብሌም ነው ወይስ ፕሪቪሌጅ ነው አልከኝ? በሁለት እንክፈለዋ። ፕሮብሌም የሚሆነው በወንጌል ካልሆነ በራስ ምክንያት በራስ ጥፋት የሚሆን ከሆነ ፕሮብሌም ነው። በወንጌል ምክንያት ከሆነ ግን ፕሪቪሌጅ ነው ለኔ። ስለ ስሙ ከሆነ ስለ ስሙ መነቀፍ ከሆነ ስለ ስሙ ቻሌንጅ ከሆነ ክብሬ እየጨመረ ነው ማለት ነው። አሜን። በወንጌል ምክንያት ተሰድበህ ስር እየሄዱ ሰዎችን እንተው አንተ ባለ ኢየሱስ የሆነ ነገር ይልሃል። አንዳንድ ጊዜ እናደደና ምን አድርጌው ነው እየተከታተለ የሚሰድበኝ ነበር። when I came to my sense ምን ሆኜ ነው ተናደድኩት? አንተ ሰካራም አይደለም ያለኝ፣ ሌባው አይደለም ያለኝ፣ በኢየሱስ እኮ ነው የጠራኝ። ለእኔ ክብር ነው። ማንኛውም ክብር ነው። ክብሩን ብቻ ሳይሆን መከራውንም አይደለም መከተል አለብን የኢየሱስ ክርስቶስን። እንደዛ ነው። በወንጌሉ ምክንያት የሚመጣውን ሁሉ መከራ ልንቀበልም ነው፣ ልንዘምር ብቻም ሳይሆን ግን ፕሮብሌም የሚሆነው በእኛ ምክንያት፣ በእኛ ስህተት፣ በእኛ ውድቀት፣ በእኛ ጥፋት ምክንያት የሚመጡ ነገሮች ፕሮብሌም ናቸው እኔ እንደማስበው ከሆነ። ግን በወንጌል ምክንያት የሚመጡት ነገሮች ሁሉ ትልቅ ፕሪቪሌጅ ነው ለእኔ ካለፍኩበት።
እሺ ተመልካቾቻችን ቆይታችን ቀጥለናል። አሁንም ለፓስተር አንድ ጥያቄ አቀርብለታለሁ። ፐርሰናሊ ይህን ጥያቄ እኔም ራሴ በጣም ወደዋለሁ። ፓስተር ብዙ ጊዜ ስታገለግል መድረክ ላይ ስብከቶችህ አንድ በጣም አይረሴ ናቸው። የሰውን ማይንድ ካፕቸር የማድረግ ጉልበት አላቸው። ሁለተኛ ደግሞ ኮሜዲ ይዘት ያላቸው እያሳክ ግን ጠጣር መልእክቶችን የምታሳልፍበት ነውና እንደው ይሄ እግዚአብሔር አንዳንድ ጊዜ ሁኔታችንን ነው አይደል የሚጠቀመው እና የተጠቀመው ወይስ እንደው በልምድ ያመጣኸው ነው? በዚህስ ደግሞ የተለየ አስተያየት ሰዎች ሰጥተውክ ያውቃሉ? እንደዚህ ተጠይቄ አላውቅም። ባይዘ እና ልክ ነው ይላሉ ሰዎች ብዙ ይላሉ። እኔ ራሴ መሆን ስለሚፈልግ ነው። ማንንም መሆን አልችልም። ኮንፈረንሶች እንጠራለን። ትልልቅ ሰዎች ጋር ሰብኬ አውቃለሁኝ። መድረክ ላይ ምንም ሳይንቀሳቀሱ ቆሞ የሚሰብኩ ሰዎች ጋር ሰብኬ አውቃለሁ። በእኔ ጊዜ ስደርስ ግን እንደ እንትና ሊሆን ብዬ አስቤ አላውቅም። እግዚአብሔር በእኔ ሁኔታ እንድሰራ ነው ራሴን ማዘጋጀ። ሌላ ታከለም የለማ እኔ ነኝ ያለሁት። ግን የኮሜዲ እንዲሆን ስለማልፈልግ አስቤ ላስቃቸው ነው የሚሄደው ብዬ አስቤ ስለማላቅ እየሰበኩኝ ቶሎ የሚመጣልኝ ነገር ነው። እየሰበኩኝ እያለ ድሮ እንደውም ብዙ ጊዜ ይመጣልኝ ነበረ። ቀነስኩት። ለምንድን ነው የቀነስኩት? ሰው ከመቼ መቼ ያስቀናል ብሎ ነው የሚጠብቀው። የዛ ጋር እሱኛውን አልፈለኩም እና ኮሜዲያቸውን ይፈልጉ። እኔ ምንድን ነው ያን የማደርግበት አንዳንድ ጊዜ በስብከቶች መካከል አንዳንድ ምሳሌዎችን መጠቀም፣ ከስብከት ጋር አብሮ የሚሄድ ነገር መጠቀም፣ ከአውዲህ ከምሰብከው ስብከት ውጭ የማስወጣ ወይም የማይወጣ አይነት ኢሉስትሬሽን ወይም ደግሞ እንደዚህ አይነት ወይ ማሳቅ ወይ ፈገግ የሚያደርግ ነገር መውሰድ ለስብከቶች ጠቃሚ ናቸው። ምንድነው አንዱ ጥቅሙ ምንድነው? ኮሚኒኬት ታደርጋለህ። የህዝቡን ሁሉ ልብ ታገኛለህ። ህዝቡ ደስ እያለው እንዲሰማ ታደርጋለህ። የሚያስለቅስ ንስሐ የሚያስገባ ስብከት እየሰበክ ሰዎችን የሚያስቅ ስብከት ኢሉስትሬሽን አታቀርቡ። ከአውዱ ጋር የሚሄድልኝ ከስብከቴ ጋር የሚሄድልኝ ወይም ደግሞ የጉባኤውን ሁኔታ አይቼ ለዛን ጊዜ ላለው ጉባኤ የሚጠቅም ነገር ጌታ ወዳው ሲሰጠኝ ጠቅሞኛ ቃል የህዝቡን ልብ ወደ እኔ ሲያመጣ ያለው የተዘጋጀውን ቃል ለመስጠት ምቹ ሁኔታ ይፈጥርልኛል። ትልቁም ትንሹም ይፈጥርልኛል እና አንዳንድ ጊዜ ደግሞ አንዳንዶች አይ ዛሬ አልተናገርክም አልሰማንም ስለ እሱኛውንም አልወደው። አንድም ጊዜ ሳላስቅ አስቃለሁ ብዬ ቆሜ አላውቅም። ቅድም ስትናገር አስቃለሁ ብዬ አንደኛ ኮሜዲ ስላለው በእኔ ሁኔታ ሲገልጠው ግን በተገቢ በሆነ ጊዜ ላይ ቅድም እንዳልከው በሰዎች ህይወት ውስጥ ስለ ፍቅር ከሆነ እየሰበኩ ያለሁት ስለ ቅድስናም ከሆነ ከዛ ጋር የሚሄድልህ አንድ ኢሉስትሬሽን ወይም ደግሞ ኤግዛምፕል ወይ የሚያነቃቃ ወይም ሰዎችን ልብ ካፕቸር ኮሚኒኬት የማደርግበትን ነገር ስሰጠኝ በጣም ነው ደስ የሚለኝ እና ልባቸውን ይሰጥሃል። የሚደክም ሰው አይኖርም። የሚተኛ ድንገት ካለ የደከመው ካለ ይነቃቃል ማለት ነው። ለዛ ይጠቅመኛል። አይ ቲንክ ከእግዚአብሔር ምስጦታ ነው ብዬ ነው የማስበው። ዋው እግዚአብሔር የተባረከ ይሁን። ትንሽ እስቲ መለስ ስንበልና በሻሸመኔ ስለነበረ አገልግሎት አሁንም እዚሁ ሻሸመኔ እያገለገልክ ነውና አሁን በበላይነት የምትመራዋ ቤተክርስቲያን አለች።
መካነ ኢየሱስ ቤተክርስቲያን ውስጥ የነበረህን አገልግሎት እና አሁን ደግሞ ያለህባትን ቤተክርስቲያን እንዴት እንደተጀመረ ብታጫውት። ከሞያሌ ከመጣው በኋላ በቀጥታ ወደ መካነ ኢየሱስ ቤተክርስቲያን ነው የሄድኩት። እዛው አባልነቴን እዛው በፊትም እዛ ስለነበርኩኝ እዛው ቀጠልኩኝ፣ ማገልገል ጀመርኩኝ። ከተወሰነ አመት በኋላ እያገለገልኩም በመሪነትም ውስጥ ሰብሳቢ አደረጉኝ። ጥሩ ጊዜ የሚባል ነበር ያሳለፍኩት። በእውነት ጥሩ ጊዜ ነው ያሳለፍኩት። ጥሩ ወንድሞች እና እህቶች ነበሩ። የዛን ጊዜ የምዕራብ አርሲ ዞን አብያተ ክርስቲያናት የከተማውና የዞኑም ነበረ። ያ ምርጫ ተቃርቦ ነበር። እኔ ከተመረጥኩ በኋላ መካነ ኢየሱስ ሰብሳቢ ሲሆን የዚህኛውም ሰብሳቢ አድርገው መረጡኝ እና ሁለቱም ቦታ ለማገልገል የአቅምቴን ያክል እድል አግኝቼ ነበር እና ከወንድሞችና ከሌሎች ቸርቾች መሪዎች ጋር ለ6 ዓመት ያክል ቤተክርስቲያናትን የምዕራብ አርሲ ዞን ቤተክርስቲያናት ህብረት ፕሬዝዳንት ሆኜ የመካነ ኢየሱስ ቤተክርስቲያን ሰብሳቢ ሆኜ በሌሎችም አገልግሎት እያገለገልኩኝ በመሀል ደግሞ ሀማሪም እየሮጥክ እየመጣሁኝ አገለግል ነበር። እዛ ወደ መጨረሻዎቹ አካባቢ ውስጤን ይሞላል። ወደ ሀማሪም ፍሪኩዌንትሊ እሄድ ነበረ። ቶሎ ቶሎ መሄድም ጀመር። እዛ አሁን ያለውን ያን ጊዜ ደግሞ እንደ ቤተሰብ የተጀመረው ትንሽዬ ከኔ ቤተሰብ ጋር የተጀመረው ፌሎሺፕ ጌታ ቀጥል ይለኝ ስለነበረ በእኔ ሁኔታ እግዚአብሔር በውስጥ ያስቀመጠውን ነገር ለዛ ትንሽ ግሩፕ ደቀ መዝሙር እያደረግኩኝ ለማሳደግ የጀመርኩት ፕሮግራም ነበረ። ያንን ወደ ቤተክርስቲያንነት እንዲሆን ሙሉ ኮንፈርሜሽን በውስጤ ሳገኝ የዛሬ 10 ዓመት አካባቢ ፈቃድ አውጥቼ ጀመርኩ ማለት ነው። የቤተክርስቲያኒቷም ስም ጁብሊ ክራይስት ቸርች ኢንተርናሽናል ትባላለች። ጁብሊ ኢዮቤልዩ ማለት ነው። እና አሁንም እዛ ቤተክርስቲያን ውስጥ በመሪ አገልጋይነት አገለግላለሁ። ቦታውን ለማታውቁ ሰዎች ሐዋሳ መውጫ አካባቢ ቴሌ ታወር ከበስተጀርባ በኩል ባለው ትገኛለች። ጌታ ይመስገን። እዛ አሁን ደስ በሚል ሁኔታ በጎን ለጎን ትምህርቶችንም እየተማርኩ አብዛኛውን ጊዜ በማስተማር እና በመስበክ አገለግላለሁኝ። እጅግ በጣም ደስ የሚል ደግሞ ያንን ነገር ጌታ አሳደገውና አሁን በጎን ለጎን 60 ለሚሆኑ እድሜያቸው ከ60 እስከ 80 ለሚደርሱ ለአዛውንቶች ሄልፕሌስ ምንም እርዳታ የማያገኙ ሰዎች አጣርተን በየቀኑ ለ5 ቀን አንዳንድ ምሳ ይበላሉ። አሁን 6 ሰዓት ሙሉ ነው እዛ ጋር የመንግስትንም የቤተክርስቲያንንም እንደ ግለሰብ የኔንም እግዚአብሔር ኃላፊነት እንድንወጣ የሰጠኝ ትልቅ ኃላፊነት ይመስለኛል። ጌታ እስከረዳን ድረስ ነው የምንቀጥለው። አሁን እንኳን ብትሄድ እዛ እየተመገቡ ነው ማለት ነው። ከሁሉ በላይ በህይወቴ ዘመን ሁሉ የሚያስደስተኝ አገልግሎት ይሄኛው ነው። ባየኋቸው ጊዜ እጅግ በጣም ደስ ይለኛል። ከዘር የጸዳ ነው፣ ከሃይማኖት የጸዳ ነው። ሙስሊሞች አሉ፣ ኦርቶዶክስ አለ፣ ካቶሊኮች አሉ፣ ፕሮቴስታንት አለ። ግን ከ60 እስከ 80 እድሜ ውስጥ ያሉ ሰዎች ናቸው ከመንገድ ላይ ተሰብስበው እዛ ያገለግላሉ ማለት ነው። ምን ብዬ ስለማምን መሰለ ቤተክርስቲያን የሰውን ሁለንተና ነው አይደል የምታገለግለው። የሰውን ሁለንተና ስለምታገለግል ነፍስን፣ ስጋን፣ መንፈስን ጌታ አራቱን ሁለቱንም የምታገለግሉ ቤተክርስቲያን ሆናለች። በጣም ደስ የሚል ጊዜ እያሳለፍን ነው ተመልካቾቻችን። አሁንም ቆይታችን ይቀጥላል። ስለዚህ ከኛ ጋር እንድትሆኑ አሁንም እንጋብዛችኋለን። ወደ መቀጥለው ጥያቄ ሲሄድ ስለ ወጣቶች ላንሳ እና ወጣቶችን በጣም ትወዳቸዋለህ፣ ደግሞ ስታገለግልም በልካቸው ነው እና ወርደህ ከነሱ ጋር ስታገለግልም አይቻለሁ እና በዚህ ዘመን ደግሞ ወጣቶች ማገልገል ለሚፈልጉ ምናልባት የተለያዩ ቻሌንጆችም አሉና
ማገልገል ለሚፈልጉ በእግዚአብሔር መንግስት ውስጥ አስተዋጽኦ ማድረግ ለሚፈልጉ ወጣቶች ምን አይነት ምክር ታስተላልፋለህ? ጥቂት ነጥቦችን ላንሳ። ወጣቶችን ጠይቀኝ እንዴት ዝም እላለሁ? እግዚአብሔርም ሌላውም ዓለም የሚፈልገው ኤጅ አይደለ? ወጣቶች እግዚአብሔርን ማገልገል ለሚፈልገው ምን ትላለህ ላልከኝ፣ ራሱን እግዚአብሔርን በትክክል ይወቁት፣ የሚያገለግሉትን ይወቁ። በትክክል መታወቅ ይፈልጋል። ለምን አልኩ መሰለ? ካወቅከው በመከራም ይሁን በችግርም ይሁን በማጣት ይሁን በእርዛት ይሁን በራብ ይሁን ስትሰደብ ይሁን የምታገለግለውን ስለምታወቅ ንቅንቅ አትልማ፣ ዋጋ ትከፍላለህ። ሆድን አስራት ታገለግላለህ። ተራኩ ብላ አትተውማ። እንትና አበሳጭቶኛል አስቆጥተኛለች ብላ አትተውማ። የምታገለግለው ነው። ማን ነው እሱ የምታገለግለው? ለሰው ነው። ለትንሽ ጊዜ ታቆመዋለህ። እንትናና እንትና ምን ሆሉኛል ነው፣ የሆነ ጊዜ ላይ ታቆመዋለህ። ጌታ ግን ከገባ ለወጣቶች የምለው ነገር የምታገለግሉትን ይወቁ። አይደለም እግዚአብሔር ዓለማትን ሁሉ በእጆቹ የያዘ ጌታ፣ ሁሉን አዋቂ ጌታ፣ ሁሉ የእሱ የሆነለት ጌታ፣ በዚህ ምድርም ያሉ ትልልቅ ሰዎች የሚባሉ አገልጋይ ብንሆን ጥቅሙ ትልቅ ነው። በጣም ሲምፕል ምሳሌ፣ ምናልባትም ቀላል ምሳሌ ላንሳ። የሀገራችን ጠቅላይ ሚኒስትር ታኬ ምናምን ብሎኝ ለእሳቸው ሁል ጊዜ ምሳ ሲበሉ ውሃ እንድታፈስላቸው ተጠርታል ብሉኝ፣ እንደዚህ አይነት ትንሽ ስራ ይሰጡኛል ይላለሁ እንዴ? አይደለም። ምን ትንሽ ስራ ነው፣ ትልቅ ስራ ነው እንጂ ውሃ ማፍሰስ። በመጽሐፍ ቅዱስ ውስጥ የገባው ሰው ኤልሳ ነው። ውሃ ያፈስ ነበር ለኤልያስ። ውሃ እያፈሰስ ቅድሜ ልክ አትኖርም እኮ፣ ክብር ያገኛል እኮ። ያገኛል ክብር። እና ወጣቶች ለምታገልግሉ አገልግሎት ጌታን ነዋ፣ ፈጣሪን ነዋ። ያንን ጌታ አገልግሎት። ግን ከማገልገል በፊት ማንን እንደምታገለግሉ ይግባችሁ። ሁለተኛ እዛ ምናልባት መጥቀስ ካለብኝ ከእናንተ በላይ ያሉ ሰዎች የእናንተን አይነት እውቀት እንኳን ልክ ባይኖራቸው ከነሱ ስር ሆኑ። ታግሳች ረጅም ጊዜ ሆኑ። ከአንድ መሪዎች ከሽማግሌ ከእናንተ ከቀደሙ ሰዎች ቅሰሙ። ከድካማቸውም ተማሩ፣ ከብርታታቸውም ተማሩ። ከዛ ውስጥ ምንድነው የምታተርፉት ነገር? ትዕግስት ምን እንደሆነም ትማራላችሁ። ለእናንተ የማይመጥናችሁ እንኳን ሰው ቢሆን በዛ ከቆያችሁ ትዕግስትን ትማራላችሁ፣ ጽናትን ትማራላችሁ፣ እምነትን ትማራላችሁ፣ ኤክስፒሪየንስ ታገኛላችሁ። ከነዛ ሰዎች ተማሩ። ሌላው ምንድነው? ቅድምም ብያለሁ፣ ትህትና ጥሩ ነው። ትሁት ሁኑ። ትህትና ጥሩ ነው። ምን ማለት ነው? በሌላ ቃል በአንድ ቃል ልግለጸው። ቲቼብል ሁኑ፣ የምትማሩ ሁኑ። ከማንም ሰው ትንሽዬ ነገር የምናውቃት ነገር ሊኖር ይችላል፣ ከብዙ አይነት ነገር ግን በደንብ ነው ማቆም ምናምን ጨምሩ ጨምሩ። ከታላላቆች ተማሩ፣ ከተናናሾችም ካለ ተማሩ። እግዚአብሔር በጊዜው ከፍ እስከሚያደርጋችሁ ድረስ እንደዚህ አይነት ነገሮች ወሳኝ ናቸው። አራተኛ ፍጹም እንዳይቆጫችሁ፣ ነገ ጊዜ ካለፈ በኋላ እንዳይቆጫችሁ፣ ጊዜያችሁ በጣም ተጠቀሙበት። ወሳኝ የሆነ ጊዜ ነው። አሁን እኔ እንደ ድሮ ማድረግ የማልችላቸው ብዙ ነገሮች አሉ። ጠንካራ ልመስል እችላለሁ፣ አካክ ዘራፍ ልል እችላለሁ፣ ግን እንደ ወጣትነት ጊዜ መሆን አልችልም። በወጣትነት ጊዜ ሚስ ያደረግከው አሁን የሚቆጭ ነገር አለ ካልከኝ፣ አዎ አለ። ስለዚህ ከኛ የምትማሩት ምንድን ነው? እንዳይቆጫችሁ፣ የእኛን እድሜ ደርሳችሁ እንዳይቆጫችሁ፣ አሁን ሙሉ በሙሉ ጊዜያችሁን ተጠቀሙበት። እየተማራችሁን ተጠቀሙበት፣ እየሰራችሁን ተጠቀሙበት።
ስለዚህ ጊዜያችሁን ተጠቀሙ። ያልፋል፣ እርግጠኛ ሆኜ ነው የምነግራችሁ እና ጊዜ ያልፋል፣ እድሜም ይሄዳል። ማድረግ የማችልበት ጊዜ ይመጣል። የሆነ ጊዜ ሄዳችሁ እንዳይቆጫችሁ አሁኑ ባለበት ጊዜ በጠንካራ እያላችሁ መሮጥ በምትችሉበት ጊዜ፣ ብዙ ነገር ማድረግ የምችሉበት ጊዜ አሁን ጊዜያችሁን ተጠቀሙ እላችኋለሁ። ከህይወት ከአገልግሎት ከብዙ ነገር በጣም ብዙ መማር እንችላለን እና አንድ ስለ አገልጋዮች እና ስለ ቤተሰብ እስኪ ላንሳና ጥያቄ ይጠይቀኝ። አገልጋዮች እና ቤተክርስቲያን ውስጥ ሲያገለግሉ ብዙ ጊዜ ምንድነው የሚያደርጉት? ለቤተሰብ ጊዜ መስጠትን ብዙ ትኩረት አያደርጉበትም እና ውጭ ላለው አገልግሎት ብቻ ነው ብዙ ጊዜ ውጭ አሁን የምንመለከተው እና ስለዚህ አገልጋዮች አገልግሎታቸውንና ቤተሰባቸውን እንዴት አድርገው ነው በሚዛን ማገልገል ያለባቸው? እና በጣም ብዙ ወቀሳ እንሰማለን አንዳንድ ጊዜ እና ይህንን እንዴት ነው በሚዛን አስጠብቀው ማገልገል የሚችሉት? በጣም ይቻላል፣ በጣም ይቻላል። አሁን ቢዚ ሆነው ሌላም ሀገር እየሄዱ እየመጡ የሚያገለግሉ አገልጋዮችም አሉ። አንዳንድ ሰዎችን አገኛቸዋለሁ እና ውጤታማ አገልግሎትን የሚያገለግሉም ናቸው። እንደውም እነሱ ናቸው። ቤተሰብ ውስጥ ትልቅ ክፍተቶችን እየፈጠርክ ጌታን ነው ማገለግለው ምናምን ብትል ልክ አይመጣም። ጎደሎ አገልግሎት ነው። እግዚአብሔርም ደስ አይለውም። እግዚአብሔር አስቀድሞ በአጠገብ የሰጠን ትልቁን ኃላፊነት የምትወጣ ከሆነ ከዛ ነው የሚጀምረው። አጠገብ ያለውን እሱን እንዳከበርከው ነው የሚቆጥሩት። የሰጠኝ ኃላፊነት አደራ ናቸው። ቤተሰብ አይደለ? ውስጥ አደራ ናት፣ ልጆች አደራ ናቸው። ብዙ ጊዜ ብዙ መናገር አልፈልግም፣ ግን እኔ ጌታ እስከረዳኝ ድረስ ከልጆቼ ጋር እጫወታለሁ። መድረክ ላይ እንደሚጫወት ቤት የሚጫወት ትም ልሄድ ታንክስ ቱ ቴክኖሎጂ እዛው ታገኛቸዋለህ። ብዙ እንትን ትላቸዋለህ፣ ትደውልላቸዋለህ። ሳልደውልላቸው አንድም ቀን አልቆይም። ከኔ በኋላ ደግሞ ባለቤቴም ጎበዝ ነች። እነሱ በሙሉ ቴኬር ታደርጋቸዋለች። ባይዘዌ ባለቤቴም እኔም ትልቋ ልጄም የእሷ ታናሽም የእሱ ታናሽም ሁላችንም በአንድ ላይ ነው የምንቆመው። ቸርች ውስጥ ሁላችንም እናገለግላለን። እዚህ የሚያግዘኝ ትውልድ ተፈጥሯል ማለት ነው። እነዚህ አንደኛውን ጎደሎ አድርገ እግዚአብሔር ነው ማገለግለው ብትል እንደዚህ አይነት አገልግሎት በሆነ ችግር ሚሽነሪ ሆነ ከአካባቢ ርቀ ስፔሻል ኬዝ ከሆነ ካልሆነ ብቻ በስተቀር ሙሉ አገልግሎት ሊሆን አይችልም። እንደውም በጣም አደገኛ የሆነ ነገር ሊፈጠር ይችላል። ክራክ እያደረገ ነው፣ እየሰፋ ነው። እግዚአብሔር የሰጠህን የመጀመሪያውን የቤተሰብን ኃላፊነት ስትወጣ ሌላውንም አገልግሎት እግዚአብሔር ይመስገን። ተመልካቾቻችን እንግዲህ ወደ መጨረሻው ጥያቄዎቼ እየመጣው ነው። አሁንም እንደገና እስቲ አንድ ጥያቄ ላንሳና ወደ መጨረሻው እንሄዳለን። እንደው በዚህ ዘመን ያለችው ቤተክርስቲያን ውስጥ እንደው የሚዘወተሩ ትምህርቶች አሉ በየመድረኮች እና እንደው መድረኮች ላይ ቤተክርስቲያን አጽንኦት ሰጥታ ማስተማር አለባት ምዕመኖቿን ስፔሲፋይ የምታደርገው መጽሐፍ ቅዱሳዊ ትምህርት ትኩረት ይደረግበት ብለህ ታሳልፈው መልእክት አለ? ምርጥ አድርገን ሳይሆን መስጠት ያለብን ሰዎች እንደዛ ስለሚፈልጉ ሰዎችን ስሜታቸውን ወይም ደግሞ ውጫዊ ነገራቸውን ቤታቸውን ነገር ጓዳቸውን ቶሎ ስሜታቸውን የሚቀሰቅስ ርዕሶች ብቻ እየተፈለጉ ትሰማለህ። ብዙ ጊዜ እኔም ማድረግ ነበር። አሁን ሞር ፎከስ ማድረግ ያለብን ቤተክርስቲያን ያሉ አገልጋዮችና ፓስተሮች እግዚአብሔር ብቃቱን እንዲሰጣቸው ጸልያለሁ። አላቸውም ብዬ ማምናለሁኝ። ብዙ ትምህርት ቤትም እየገቡ እየተማሩ ስለሆነ ሙሉን ካውንስል ኦፍ ጋድ ሰዎች ሲያገኙ ለትምህርት፣ ለተግሳጽ፣ ለምክር፣ ልብን ለማቅናት፣ ለጽድቅ ላለው ምክር ሁሉ የሚጠቅም ሆል ካውንስል ኦፍ ጋድ ነው የሚያስፈልገው። ሙሉ መጽሐፍ ነው። የተመረጡ መጽሐፎች ሳይሆን
ከክሬሽን ጀምሮ እስከ ሬቨሌሽን ድረስ ያለው ሙሉ የእግዚአብሔር ሀሳብ አለ። ኦኬ ሌላ ደግሞ ጨምር ካልከኝ አሁን ብዙ ሰው የሚላት ነገር ነች። ትክክል ናቸው። ክራይስት ሴንተርድ የሆነ ስብከቶች ከዘፍጥረት ጀምሮ እስከ ራእይ ስትፈልግ ክራይስት ሴንተርድ አታጣውም። እዛ ውስጥ አለ አይደለ? ያንን እውቀቱ ለዛ ሰዎችን ማብቃት ለአገልጋዮች ማብቃት ነው እንጂ የሚያስፈልገው ግዴታ ነው። ቤተክርስቲያን ውስጥ ክርስቶስን ማዕከል ያደረገ እንጂ መሬት የሚሸት አሁን ነገር የሚሸት ሁልጊዜ ያችኑ የተወሰኑ ጥቅሶችን ብቻ ካስተማርክ ቀጫጫ ትውልድ ነው የምትፈጥረው። ስሜት ላይ የሆነ ሰው ብቻ ነው የምትፈጥረው። ሰው በእግዚአብሔር ቃል እንጂ ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ነው የምለው መጽሐፍ አይደለ? በሚወጣ ቃል ሁሉ እንጂ ሙሉ መጽሐፍ የተመረጡ ሳይሆን እንደዚህ አይነት ነገር ሲሆን እንደዛ ያደርጋል። ሌላው ደግሞ ምንድነው ሴንትራሊቲውን የጠበቀ በክርስቶስ ላይ ሴንትራሊቲውን የጠበቀ በወንጌል ላይ አብዛኛው ነገር ተበርዟል አይደለ? ተበርዟል። ስለዚህ ሰዎች ወደ ወንጌሉ እንመለስ ነው። ቤተክርስቲያን ወደ ወንጌል ትመለስ። ይህ ሁሉ ነገር የጥንቱ ናፋቂ አይደለሁም እኔ ግን እውነተኛ የሆነ ወንጌል የጥንቱ ቀረብኝ የምለው ግን አለኝ። እውነት ለመናገር አንዳንድ ነገሮች ላይ የድሮ ናፋቂ አይደለሁም በሚልበት ጊዜ we need to go back to the origin to the Bible እና እንደዚህ ከሆንን መሪዎችም ሰባኪዎችም እግዚአብሔር ለዚህ ነገር የጠራቸው ሰዎች ሁሉ እውነተኛ ቤተክርስቲያን ጠንካራ ምዕመን እንዲኖር ካስፈለገ ክርስቶስን ማዕከል ያደረገ ትምህርት ወንጌል ነው። ወንጌል ደግሞ ተሰብኮ አያልቅም እኮ። ለምሳሌ ወንጌል ምንድነው? የኢየሱስ ክርስቶስ ሞቱ ላይ፣ የኢየሱስ ክርስቶስ ትንሣኤው ላይ፣ የኢየሱስ ክርስቶስ ባህሪያቶቹ ላይ አመቱን በሙሉ በአንድ ትሰብካለህ። ሙሉ እኮ ነገር ነው እና ተዝቆ እኮ የማያልቅ ነገር ነው። ሁሉ ነገር እኮ ያለበት ነገር ነው። እሱን ጌታ ረድቶን ብናደርገው፣ ስለ ፍቅሩ ብንሰብክ፣ ስለ ባህሪው ብንሰብክ መቼ የማያልቅ ነገር ነው። ሙሉ መጽሐፍ ይሄን ያዘ ነው። ከዛ መዝሙረ ዳዊትን ነክተህ ኢየሱስ ክርስቶስን ታገኘዋለህ። ዘፍጥረት ደግሞ ኢየሱስን ታገኘዋለህ እና ወደዚህ ማምጣት። ሌላው ምንድነው? አራተኛ ላይ በሐሰተኛ አስተምሮና ትምህርት ላይ ጠንከር ያለ ትምህርቶችን ቤተክርስቲያን አሁኑኑ ብትጀምር ማስተማር ብትጀምር ሰው ወደደው ይወዳለው የሰዎችን ስሜት ሳይሆን የምንከተለው የእግዚአብሔርን ቤተክርስቲያን መጠበቅ ነው አለብን እንደ መሪዎች ብዬ ነው የማስበው። ውድ ተመልካቾቻችን ድንቅ ጊዜ ነው የነበረን። ጥያቄዎችን በዚሁ ላይ እኔ ጨርሻለሁ። ሳምንት ሌላ እንግዳ ይዘን በአዲስ እንግዳ እንገናኛለን። የመጨረሻ መልእክት ግን ለፓስተር እንዲያስተላልፍ እድሉን እሰጠዋለሁ። በዚሁ እሰናበታችኋለሁ። እግዚአብሔር ይባርካችሁ። የመጨረሻ መልእክት ካለ ፓስተር። ታንክ ዩ ሶ ማች ስለጠራችሁኝና ስለጋበዛችሁኝ እኔም ወደዚህ በዚህ ጊዜ መጥቼ እንድገኝ ጌታ መንገድ ስለከፈተልኝ ክብር ለኢየሱስ ይሁን። ታንክ ዩ የሚላቸው በጣም ብዙ ሰዎች ስላሉ ሰብሰብ አድርጌ ግን ታንክ ዩ ማለት የሚፈልገው የኔ ቤተሰብ ብቻ ነው። የኔ ቤተሰቦች ከውድ ባለቤቴ ጀምሮ እስከ ታችኛው ቤዛ ድረስ አይ ላቭ ዩ ሶ ማች። ሁልጊዜም እወዳቸዋለሁ። ሁልጊዜም አብረን ስለምናገለግል ደግሞ አቅምም ጉልበትም ይሰማኛል። ስለ እናንተ ጌታ የተመሰገነ